ዘፍጥረት 32 ቁጥር 1 ያዕቆብም መንገዱን ሄደ፣ እግዚአብሔርም መላእክትም ተገናኙት። ያዕቆብም ባያቸው ጊዜ እነዚህ የእግዚአብሔር ሰራዊት ናቸው አለ። የዚያንም ስፍራ ስም መሃናይም ብሎ ጠራው። ያዕቆብም ወደ ወንድሙ ወደ ኤሳው ወደ ሴር ምድር ወደ ኤዶም አገር ከፊቱ መልእክተኞችን ላከ፣ እንዲህም ብሎ አዘዛቸው፣ ለጌታዬ ለኤሳው ባሪያህ ያዕቆብ እንዲህ አለ ብላችሁ ንገሩት፣ በላባ ዘንድ በስደት ተቀመጥሁ፣ እስካሁን ድረስ ቆየው፣ ላሞችንም አህዮችንም በጎችንም ወንዶችና ባሪያዎችን ሴቶችን ባሪያዎችንም አገኘሁ። አሁንም በፊትህ ሞገስን አገኝ ዘንድ ለጌታዬ ለማስታወቅ ላኩ። መልእክተኞቹም ወደ ያዕቆብ ተመልሰው እንዲህ አሉ፣ ወደ ወንድምህ ወደ ኤሳው ሄደን ነበር፣ እርሱም ደግሞ ሊቀበልህ ይመጣል፣ ከእርሱም ጋር 400 ሰዎች አሉ። ያዕቆብም እጅግ ፈርቶ ተጨነቀ። ከእርሱም ጋር ያሉትን ሰዎች መንጎችንም ላሞችንም ግመሎችንም በሁለት ወገን ከፈላቸው። እንዲህም አለ፣ ኤሳው መጥቶ አንዱን ወገን የመታ እንደሆነ የቀረው ወገን ያመልጣል። ያዕቆብም አለ፣ የአባቴ የአብርሃም አምላክ ሆይ፣ የአባቴም የይስሐቅ አምላክ ሆይ፣ ወደ ምድርህ ወደ ተወለድህበት ስፍራ ተመለስ፣ በጎነትንም አደርግልሃለሁ ያልከኝ እግዚአብሔር ሆይ፣ ለባሪያ ከሰራኸው ከምሕረትና ከእውነቱ ሁሉ ትንሽ እንኳ የማይገባኝ ነኝ። በትሬን ብቻ ይዤ ይህን ዮርዳኖስ ተሻግሬ ነበርና፣ አሁን ግን የሁለት ክፍል ሰራዊት ሆንሁ። ከወንድሜ ከኤሳዎች አድነኝ፣ መጥቶም እንዳያጠፋኝ እናቶችንም ከልጆች ጋር እንዳያጠፋ እኔ እፈራዋለሁ። አንተም በርግጥ መልካም አደርግልሃለሁ፣ ዘርህም ከብዛቱ የተነሳ እንደማይቆጠር እንደ ባህር አሸዋ አደርጋለሁ ብለህ ነበረ። አንተም በርግጥ መልካም አደርግልሃለሁ፣ ዘርህም ከብዛቱ የተነሳ እንደማይቆጠር እንደ ባህር አሸዋ አደርጋለሁ ብለህ ነበረ። ጌታ ምን ብሏል? እርሱ የተናገረ ይፈጸማል። እዚህ ቦታ ላይ ዘፍጥረት ምዕራፍ 32 ላይ እንዳየነው ወንድማችን ያዕቆብ መንገዱን ከሄደ በኋላ ይላል። ከዛ በፊት ግን ያዕቆብ ምን አይነት ህይወት ነበረው፣ ከኤሳው ጋር የነበረው ግንኙነት እንዴት ነበረ ብለን ያየን እንደሆነ ወንድማማቾች ናቸው፣ መንታዎች ናቸው። ትግል የጀመሩት ካደጉ በኋላ ሳይሆን በእናታቸው ማህፀን እያለ ነበር ትግል የጀመሩት። ታላቁና ታናሹ ይታገሉ ነበር በእናታቸው ማህፀን ሆነው። ያን ጊዜ እናታቸው ጸልያ እንደነበረ መጽሐፍ ቅዱስ ይናገራል። ወደፊት አለፍ ብላችሁ ዘፍጥረት 25ን ስታነቡ ስለነሱ ታሪክ ይናገራል። ከተወለዱም በኋላ ኤሳው ጸጉራም ነበር ይላል። ጸጉራም ነበር፣ አዳኝም ነበር፣ ጦረኛም ነበር ይላል። የሚኖረው ጫካ ነው፣ ተዋጊ ነው፣ ጦረኛ ነው፣ አዳኝ ነው። ያዕቆብ ደግሞ የቤት ልጅ ነው፣ ጭምት ነው ይላል መጽሐፍ ቅዱስ። ከቤት የማይወጣ የእናቱ ልጅ ነው። ስለዚህ ምን ይላል መጽሐፉ ሲናገር፣ ይስሐቅ ኤሳውን ይወደው ነበር ይላል። እናቱ ደግሞ ማንን ትወዳለች? ያዕቆብን ትወዳለች። የሚገርማችሁ በልጆች አስተዳደግም ቤተሰቦች ጥንቃቄ ማድረግ አለብን። ለይተን የምንወድ ከሆነ ፍጻሜያቸው ላይም አደጋ እየፈጠርን እንሄዳለን። ጦረኛ ስለሆነ ይመስለኛል፣ ተዋጊ ስለሆነ ይመስለኛል አባትየው ከያዕቆብ ይልቅ ማንን ይወዳል ይላል መጽሐፉ? ኤሳውን ይወዳል። ወደሱ ያቀርባል። ለምን? እያደነ የሚያመጣለት እሱ ነው። ያዕቆብ ደግሞ የቤት ልጅ ነው፣ ከእናቱ ጋር ነው የሚሆነው። ከቤት አይወጣም። ጭምት ነው፣ ወጥ የሚሰራ ነው። በመካከላቸው በእናትና በአባት መካከል እንኳን ልጅን በማሳደግ ልዩነት ነበረ እና ወላጆች እንግዲህ ልጆቻችንን በታማኝነት እግዚአብሔር የሰጠን አደራ ስለሆነ በዚሁ አመልክቼ ልለፍ ብዬ ነው። ለይታችሁ አትውደዱ፣ ሁሉም የእግዚአብሔር ስጦታ ስለሆኑ። አሜን። አለውነ እንደ ኤሳውና እንደ ያዕቆብ ትግል እናስጀምራለን። ትግሉ ግን እንዲቆም ልጆችን በአግባቡ ማሳደግ አለብን፣ በቀጣይ ህይወታቸው ላይ ተጽዕኖ ስለሚፈጥር። ስለዚህ ኤሳውና ያዕቆብ የጀመሩት ያኔ ነው ትግሉን። ትንሽ አደግ እንዳሉ ሁለተኛ ደግሞ ችግር ተፈጠረ። ኤሳው አዳኝ ነው ብያቸዋለሁ፣ ጫካ የሚውል ነው። ጫካ አደን አድኖ ሲመጣ ራበው እና ያዕቆብ ደግሞ ቤት አይደል ሼፍ ነው፣ በጣም የታወቀ ወጥ ሰራተኛ ነውና የሚጣፍጥ መብል ሰርቶ ነበር፣ ቀይ ወጥ። መጽሐፉ እንደዛ ነው የሚለውና እርቦኛል ልብላ ስጠኝ ሲለው
አንድ ጥያቄ ልጠይቅ፣ እሱን ትመልሳለህ? አዎ። ምን? በኩርናህን ስጠኝ። ትግሉ የጀመረው እናት ማህፀን ውስጥ ነው። ቀጥሎ መጣ። ከዛ ነው ኤሳው ምን አለ? ብኩርናዬ ለምኔ? ቀይ ወጡን በልቶ ብኩርናውን ለማን ሰጠ? ለያዕቆብ ሰጠ። ከዛ ጊዜ ጀምሮ ትግሉ እየቀጠለ ሄደ። በመጨረሻው አባት ወደ እርጅና መጣ። አይኖቹ መፍዘዝ ጀመሩ። ከማየት አይኖቹ ፈዘዙ። ስለዚህ ልሞት ስለሆነ አለው። ማንን ጠራው? የሚወደውን ልጅ ኤሳውን ጠራውና የሚጣፍጥ መብል አዘጋጅልኝ፣ መርቄ ባርኬ ልሙት፣ መሞቻዬ ደርሷል ሲል እናትየው ሰምታ ነበረ። ወደ ያዕቆብ መጣችና አባት አሁን ወደ ሞቱ እየሄደ ነው፣ አይንም ከማየት ፈዟል፣ እድሜውም እየገፋ ነው። ስለዚህ ወደ ፍጻሜው ከመሄዱ በፊት ወንድምን ሊባርከው ነውና ቶሎ ብለህ በረከቱን ተቀበል፣ የጣፈጠ መብል አዘጋጅልሃለሁ፣ ቶሎ ብለህ በረከቱን ተቀበል። እናቴ ሆይ ቢያውቅሳ፣ ካወቀ እርግማኑ ለኔ በረከቱ ላንተ ይሁን። ሲያስበው ኤሳው ጸጉራም ነው። አባቱን እንዴት እንደሚሸውር ተነጋገሩና የበግ ጠጉር ለብሰህ ትሄዳለህ አለችው። እሺ። ከዚያ በኋላ ምግቡን ካቀረቡ በኋላ ካዘጋጁ በኋላ አባቴ ሆይ አለ፣ እግዚአብሔር መንገዴን አቅንቷልና የጣፈጠውን መብል ብላና መርቀኝ አለው። እንዴት እግዚአብሔር መንገድህን አፈጠነ አለው። እግዚአብሔር ቀደመልኝ አለው። ከዚያ በኋላ እስቲ ጠጋ በል አንተ ማነህ አለው። እኔ ኤሳው ነኝ አለው። አይ ድምፅህ ያዕቆብን ይመስላል፣ አይኑ ስለፈዘዘ ማየት ስላልቻለ ነው። እስቲ ጠጋ በል አለው። ሲዳስሰው ደግሞ እውነትም የለበሰው አለባበስ የማንን ሰውነት ይመስላል? የኤሳውን ይመስላል። ከዚያ በኋላ በላ፣ ባረከው። በረከቱን ተቀብሎ እያለ ኤሳው መጣ። አባቴ ሆይ እግዚአብሔር መንገዴን አቅንቶላኛልና ይሄው መብል አምጥቻለሁ ባርከኝ ሲለው አባት ደነገጠ። ቅድም ማን ነው የመጣው? በረከትን ሁሉ ጠርጎ ይዞ ሄዷል አለ። ከዚያ ጊዜ ጀምሮ ኤሳው ያዕቆብን ለመግደል ይፈልገው ነበር ይላል መጽሐፉ። አሁን የአባቴ መሞቻ ደርሷል፣ ስለዚህ የዛን ቀን ግን ቀን ጠብቄ እደፋዋለሁ፣ እገለዋለሁ ብሎ ጨክኖ ባለበት ሰዓት ልጁ ከምትሞት ብላ እናትየው ያዕቆብን ሂድ ወደ አጎቴ ወደ ላባ ዘንድ አለችው። ከቤት ወጥቶ ማያውቀው ያዕቆብ ለመጀመሪያ ጊዜ ከቤት ወጣ። ለመጀመሪያ ጊዜ ከቤት ሲወጣ ቀን ጨለመበት። ሁሉ የሞላበት ያለው ያዕቆብ፣ በአባቱ ቤት እንደፈለገ የሚመላለስ ያዕቆብ፣ የፈለገውን ልብስ አማርጦ የሚለብስ ያዕቆብ ድንገት አንድ ቀን ቢወጣ ቀኑ ሁሉ ጨለመበት። በዙሪያው የሚያየው የለም። ቀና ሲል ማንም የለም። ወደ ጎን ወደ ግራ ማንም የለም። ከዚያ በኋላ ምን ይላል? ፀሐይ ጨለመበት። ድንጋይ ትራስ አድርጎ ተኛ። ሁሉ ከሞላበት ቤት ወጥቶ ምድረ በዳ ብቻውን ቀረ። ድንጋይ ትራስ ሆኖ ቢተኛም ቤት በተመቻቸ ሁኔታ እያለ ያልሰማውን አንድ ድምፅ ሰማ። ብቻውን ባለበት ምድረ በዳው ላይ አንድ ድምፅ መጣ። ወንድሞቼና እህቶቼ የትኛውም አይነት ምዕራፍ ውስጥ ብንሆን፣ የህይወት ምድረ በዳ ውስጥ ብንሆን አንድ ድምፅ ይመጣልናል። ኢየሱስ ጌታ ነው። ሰዎችን አይቶ የማይጠጋ የብቸኝነት ምዕራፋችን ላይ ጠጋ ብሎ የሚያናግረን አንድ አባት አለ። ክብር ለስሙ ይሁን። መጣ ያዕቆብ ጋር። እናቱ ልትደርስለት የማትችልበት ሁኔታ ውስጥ ነው ያለው። አባቱ ቢሆን እንዲሁ፣ ወንድሙም ቢሆን ለሞት ነው የሚፈልገው። ግን እግዚአብሔር አየው፣ ተመለከተው። ከዚያ በኋላ ያዕቆብ አስታውሳላችሁ፣ ድንጋይ ትራስ ሆኖ ራእይ አየ። ከምድር እስከ ሰማይ መሰላል ተዘርግቶ በመሰላሉ ላይ መላእክት ሲወጡና ሲወርዱ ታየ። አይቶት የማያውቀው የህይወቱን ኤክስፒሪየንስ አረገ። አይቶ አያውቅም። ከዚህ በፊት ድምፅ ሰምቶ አያውቅም። ምድረ በዳው ላይ ግን ድምፅ ተገለጠለት። ዛሬ ምን አይነት ምድረ በዳ ውስጥ አላችሁ? የእግዚአብሔር ድምፅ ይገለጥላችኋል። ኢየሱስ ጌታ ነው። እስቲ እግዚአብሔር ድምፅ ይገለጥልኛል በሉ።
አው እግዚአብሔር ተናጋሪ አምላክ ስለሆነ የብቸኝነቱን ምዕራፍ አስረሳው። አየ በራእይ መላእክት ሲወጡና ሲወርዱ። ለዚህ ነው ኢየሱስ ክርስቶስ መጥቶ ዮሐንስ ወንጌል ምዕራፍ 1 ላይ ናትናኤልን ከበለስ በታች አየው ስላለህ አመንህን? ከዚህ የሚበልጥ ነገር ታያለህ። ምንድነው ከዚህ የሚበልጥ ነገር ሲባል በሰው ልጅ ላይ አለ መላእክት ሲወጡና ሲወርዱ ታያለህ። ሰማይ ተከፍተው የሚበልጣው ነገር ምንድነው ሲባል ለካ የሰማይ መከፈት ነው። ከእግዚአብሔር ጋር መታረቅ ነው በሰው ልጅ ላይ። የሰው ልጅ ብሎ የመጣው ኢየሱስ ክርስቶስ ነው። ሰማይን ቀደደልን ላይዘጋ። ያዕቆብ ምድረ በዳ ላይ ብቻውን ያየውን ራእይ ኢየሱስ መጥቶ ገለጠለት። ይሄው አለ ከዚህ የሚበልጥ ነገር ታያለህ። በጎናችሁ ያለው ሰው የሚበልጥ ነገር ታያለህ በሉት። ግድ የለም ንገሩት፣ የሚበልጥ ነገር ታያለህ በሉት። እርሱ እግዚአብሔር ምን ስለሆነ? ታማኝ ስለሆነ። እርሱ እግዚአብሔር ተናጋሪ ስለሆነ ምድረ በዳው ላይ አገኘው። ከዚያ በኋላ ያዕቆብ ስለትን ተሳለ። ይሄ ስፍራ የተቀደሰ ስፍራ ነው፣ ይሄ ስፍራ የተለየ ስፍራ ነው ብሎ ከእግዚአብሔር ጋር ኪዳንን እንደገባ እናያለን። ካራን ላይ ነው የጠለቀበት። ግን በዚያ መሃል የአባትህ አብርሃም አምላክ የይስሐቅ አምላክ እኔ ነኝ ብሎ አናገረው። ሰምቶ የማያውቀውን ድምፅ ሰማ። የአባቶቹ አምላክ ተገለጠለት። ከዚህ በፊት ማንን እንደሚያመልክ አያውቅም ነበር። የዛን ጊዜ ግን ተገለጠለት። እኔ የአባትህ የአብርሃም አምላክ እኔ የይስሐቅ አምላክ ነኝ አለ። ክብር ለኢየሱስ ይሁን። የተኛበት ምድር ለዘርህ እሰጥሃለሁ አለው። ማንም በሌለበት ቃል ገባለት፣ እሰጥሃለሁ። ለካ አባትህ አይደለም የሚያወርስህ፣ እኔ ነኝ የምሰጥህ። የጠበቀው ርስት ከአባቱ ነበር። የሰማይ አባት ግን ተገለጠለት፣ እሰጥሃለሁ። ይሄንን ለዘርህ ለዘላለም እሰጥሃለሁ። ከዚያ በኋላ ወዴት ሄደ ይላል? ወደ ላባ ቤት ሄደ። ወደ ላባ ቤት ሄደ። ላባ ደግሞ ያደረገውን ታሪክ ታውቃላችሁ። እርሱ ጋር ከገባ በኋላ ቤተሰብ ናቸው። ስራ ትሰራለህ፣ ምንዳ ምን ይሁን አለው። ምንዳዬ አው ሲያያት ከሊያና ከራሄል በጣም ራሄል ታምራለችና ደሞዜ ራሄል ትሆናለች። እሺ ራሄል 7 ዓመት ትገዛለህ፣ ምንም ችግር የለም። ደስ እያለው የእረኝነቱን ዘመን ለራሄል 7 ዓመት ተገዛ። ከዚያ በኋላ ምሽት ላይ ያስገቡት። በምስራቃውያን ባህል ምሽት ላይ ያስገቡት። ሲያያት በነጋታው ማናት? ሊያናት። ለምን እንደዚህ ያረክልኝ ሲባል ታላቅ እያለች ታናሽ አትገባም። ወጉ እንደዚህ ነው። እንደገና ሁለተኛ 7 ዓመት። እሱም አንዳንዴ አጭበርብሮ አይደል ሄደው ፕሮማክስ ገጠመው። አታሎ ሲሄድ ከሱ በላይ የሚያታል ገጠመው። እና ዘር ከባድ ነው። ባይዚ ዘር የምንዘራው ዘር ከባድ ነው። መልሰን የምናጭደው ነውና መልካም ዘር እንዝራ፣ መልካም ዘር እንዝራ። ከጎናችሁ ያለው ሰው መልካም ዘር ዝራ በሉት። ኢየሱስ ጌታ ነው። ያው መልካም ዘር ከዘራን መልካም ነው የምናጭደውና ያዕቆብ እንደዚያው ነው። እንደገና ለ7 ዓመት ምን ሆነ? ተገዛ። 14 ዓመት። ከዚያ የመጨረሻ ደግሞ በጎች ላይ ስንት ዓመት ተጨመረለት? 6 ዓመት 20 ዓመት ለፋ። 20 ዓመት ከለፋ በኋላ ናፈቀው። እግዚአብሔር ደግሞ የተናገረው ትንቢት አለ። ለዘርህ እሰጣለሁ ያልከኝ ምድር አለ አለ። እዛ ምድር መሄድ አለብኝ አለ። ከእግዚአብሔር ጋር ኪዳን የገባበት ቦታ አለ። ቀን ጨልሞበት ወደዚያ መመለስ ፈለገ። ወንድሙን ማግኘትን ፈለገ። ነገር ግን ወንድሙ ምንድነው? ጨካኝ ነው። ወንድሙ ምንድነው? ገዳይ ነው። በዚህ መካከል ያዕቆብ በጣም ተረብሾ እንደነበረ ምዕራፍ 32 ይናገራል። ቅድም ያነበቡ መንገዱን ሲሄድ ግን የእግዚአብሔር መልአክ ምን አደረጉት ይላል? ተገናኙት። ያኔ ሲሄድም ተገናኝቷል ብቻውን። አሁንም ሲመለስ የሁለት ክፍል ሰራዊትም ሲሆን ተገናኝተውታል። የሚገርማችሁ ነገር ወንድሞቼ እናቶቼ፣ እግዚአብሔር ታማኝ ነው። ባካችሁ ስሙኝ፣ እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። ትቶን አይሄድም። ይበቃችኋል፣ አድጋችኋል። ያኔ ብቻህን ነበር፣ ከአሁን የሁለት ክፍል ሰራዊት ሆነሃል፣ ሂድ ብቻህን አላለውም። ሲመጣ ግን ምን አደረጉት? ተገናኙት። ያዕቆብን ባያቸው ጊዜ አይደል የሚለው? ባያቸው ጊዜ የእግዚአብሔር ሰራዊት ናቸው ሲል ይሄንን ስፍራ መሃናይም ብሎ ጠራው። ያኔ ያየው መልአክ አሁን ሰብሰብ ብሎ መጣ። ከዚያ በኋላ ምን ማድረግ ነበረበት? ወንድሙ ጦረኛ ነው። ከዚያ በኋላ በሁለት ወገን ከፈላቸው። ባሮችን ላካቸው። ሂዱና ወንድሜን አግባቡት። የእጅ መንሻ ላከላቸው።
እንዳይገለኝ። ለምን? እሱ ጦረኛ ነው፣ እሱ ተዋጊ ነው። እኔ የውጊያ ስልት አላቅም። እኔ ማቀው ግንኙነት ብቻ ነው ከእግዚአብሔር ጋር። እንደዚህ አልችልበትም። እሱሳ አደገኛ ነው፣ ይችላል። አውሬ የገደለ ሰው መግደል አያቅተው። አዳኝ ነው፣ የጫካ አዳኝ ነው የሚለው ለሰው ማያንስም። ከዚያ በኋላ ያዕቆብ ከፍሎ ላከ። ብዙ ባሪያዎችን አግኝቷል፣ ተጨንቋል፣ በሁለቱ ግን ከፍሏል። ግን እግዚአብሔር የገባውን ቃል ኪዳን ያዕቆብ አልረሳም። እንዲህ ብለኸኛል፣ ከፊት ለፊቴ ይሄ እየጠበቀኝ ነው፣ አንተ ግን እንደዚህ ብለኸኛል። ሊቀበልህ ይመጣል ሲሉ የበለጠ ፈራ። ወንድሞቼ እናቶች፣ ዛሬም በህይወታችን ላይ ብዙ አይነት ፍርሃቶች ሊገጥሙን ይችላሉ። እንደ ያዕቆብ በጭንቀት ልንዋጥ እንችላለን። የኢኮኖሚ ጭንቀት ሊሆን ይችላል፣ የጤና ችግር ሊሆን ይችላል፣ የኑሮ ችግር ሊሆን ይችላል። በተለያየ ሁኔታ ውስጥ ልንሆን እንችላለን። እግዚአብሔር ግን ታማኝ ነው። በዚህ ሁሉ መካከል የተናገረን እግዚአብሔር መለስ ብለን እንዳስብ፣ እንደ ያዕቆብ መለስ ብለን እናስብ። እግዚአብሔር የተናገረን እናስታውሰው። ያዕቆብ ቃል ኪዳኑን አሰበ። ያዕቆብ እግዚአብሔር የተናገረውን አሰበ። ወንድሞቼና እህቶቼ፣ ጌታ ምን ብሏችኋል? ጌታ ምን ተናግሯችኋል? በዘመናችሁ እግዚአብሔር ታማኝ ነው። እግዚአብሔር ቃሉን ይፈጽማል። የትኛው ምድረ በዳ የእግዚአብሔርን ታማኝነት አያሳጥፈውም። የትኛውም የህይወት ውጣ ውረድ የእግዚአብሔርን ታማኝነት አያስቀረውም። እርሱ እግዚአብሔር ታማኝ አምላክ ነው። እንደተናገረው የሚፈጽም አምላክ ነው። እርሱ እግዚአብሔር ዛሬም ቢሆን ይታመናል። ክብር ለኢየሱስ ይሁን። ከጎናቸው ለሰው እግዚአብሔር ዛሬም ይታመናል በሉት። ግድ የላችሁም ንገሩት፣ እግዚአብሔር ዛሬም ይታመናል በሉት። ኢየሱስ ጌታ ነው። ታማኝ አምላክ አለ እግዚአብሔር። ስለዚህ ከያዕቆብ ከዚህ ክፍል ምንድነው የምንማረው? ቶሎ ብዬ ልናገር። ምንድነው የምንማረው ከዚህ ክፍል? የመጀመሪያው የእግዚአብሔርን ተስፋዎች ማስታወስ እንማራለን ከያዕቆብ ህይወት። የእግዚአብሔርን ተስፋዎች ማስታወስ፣ የእግዚአብሔርን ተስፋዎች ማስታወስ። ያዕቆብ እንደዚህ አለ፣ ለአባቶቼ ለአብርሃም ለይስሐቅ የሰጠውን የተስፋ ቃል ጠቀሰ። እንዲህ ብለኸኝ ነበረ፣ አስታውሳለሁ። በዚህ ምድረ በዳም ቢሆን የማስታውሰው ይሄንን ነው። ወንድሞችና እህቶቼ፣ በየትኛው ምዕራፍ ውስጥ ብንሆን እግዚአብሔር የተናገራችሁን የተስፋ ቃል አስታውሱ። ስለዚህ ከያዕቆብ ህይወት የመጀመሪያው የምንማረው የእግዚአብሔር ተስፋዎችን ማስታወስ ነው። ሁለተኛው ከያዕቆብ ህይወት የምንማረው ትህትናና የእግዚአብሔርን ምህረት መለመን። ትህትና። ይሄንን ሁሉ ሲያደርግ ያዕቆብ ጉልበቴ ይሄን አደረገች አይልም፣ ኃይሌ ይሄን አደረገች አይልም። ምዕራፍ 32 ቁጥር 10 ላይ እንደዚህ ይላል እኮ፣ ለባሪያ ከሰራኸው ከምሕረትና ከእውነቱ ሁሉ ትንሽ እንኳን የማይገባኝ አለ። እኔ ባሪያህ ነኝ። ይሄንን ያደረገው ምንድነው? ምህረትህ ነው። አቅሜ አይደለም፣ ጉልበቴ አይደለም፣ የምመካበት ሌላ መመኪያ ኖሮኝ አይደለም። ይሄ ሁሉ የሆነው ካንተ የተነሳ ነው። ስለዚህ ከያዕቆብ ምንድነው የምንማረው? ትህትናና የእግዚአብሔርን ምህረት መለመን። ዝቅ ማለት፣ ስናገኝ ዝቅ ማለት፣ ሲሰጠን ዝቅ ማለት፣ እግዚአብሔር ጋር ያለንን ግንኙነት ማስቀጠል በምን? በትህትናና በእግዚአብሔር ምህረት። ሌላው ከያዕቆብ ህይወት የምንማረው በአስቸጋሪ ሁኔታ ውስጥ ብንሆን እግዚአብሔርን መታመን። በየትኛው ሁኔታ ውስጥ ብንሆን የሚታመን ማን አለ? እግዚአብሔር አለ። የሰው ልጅ እንደሆን ተማምነን የማስደግፈን ነው። ቅጥቅጥ ሸምበቆ ነው፣ ድንገት ይሰበራል። ግን ቢታመኑት የሚታመን ቢታመኑት የማያሳፍር የሰራዊት አምላክ እግዚአብሔር አለን። ስለዚህ እነዚህ 2017ን በማን አለፍን? በእግዚአብሔር ምህረት አይደል? በእግዚአብሔር ታማኝነት አይደል? በእግዚአብሔር ጥበቃ አይደል? ታዲያ ለእግዚአብሔር ክብር አሰጡ። ለእግዚአብሔር ክብር አሰጡ፣ ለታማኝነቱ፣ ለምህረቱ። በአስቸጋሪ ሁኔታ ውስጥ ብንሆን ማንን መታመን አለብን? እግዚአብሔርን መታመን አለብን። የሚታመን ማን ስለሆነ? እግዚአብሔር ስለሆነ፣ ቃሉን የተናገረ አምላክ የሚፈጽም ስለሆነ እግዚአብሔር
ይታመናል። ወንድሞቼና እህቶች ዛሬ እምላችኋለሁ በዚህ ማለዳ ጌታ ምን ብሏችኋል? ጌታ ምን ብሏችኋል? እሱ የተናገረውን ይፈጽማል። እሱ የታመነ አምላክ ነው። አንድ እናት እውነተኛ ታሪክ ነው። ሁለት ልጆች ነበሯት። ሁለቱም ሴቶች ናቸውና አባት ደግሞ የሚተካኝን ወንድ ልጅ ይፈልጋለሁ ይላል። በዛ አካባቢ ወይም በዛ ማህበረሰብ መካከል ወንድ ልጅ የአባት ደጋፊ ጦረኛ በቃ አለ ስም ያስጠራል ተብሎ ይታመናልና በዛ መካከል ጓደኞቹ ሁሉ ወንድ ልጆች አሏቸው፣ እሱ የለውምና ያው ይበሻሽቃሉ እና ልቡ ያዝናል። እንደውም ሌላ ቦታ ለምን ገብተህ አታመጣም ይሉታል ጓደኞቹ። አላደርገውም። ክርስቲያንም እኮ አይደለም፣ አላደርገውም። እኛ በምናምነው ማህበረሰብ ውስጥ አይደለም ያለው፣ ጴንጤ አይደለም አሁኑ ቋንቋ አላደርገውም አለ። የሚገርማችሁ ነገር ባለቤቱ ደግሞ በጣም ጌታን የምትወድ ጌታን የምትፈራ ክርስቲያን ናት፣ የጸሎት ሴት እና እግዚአብሔር አንድ ቀን መልእክተኛ ላከ ወደ ቤት። የሰራዊት ጌታ እግዚአብሔር እንዲህ ይልሻል፣ ወንድ ልጅ እሰጥሻለሁ። ይሄ ወንድ ልጅ የቤቴ ካህን አገልጋይ ይሆናል ብሎ ተናገራት። እንደውም ሲነገር አንዳንዴ ቋንቋም ስለሚያስቸግራት ትርጉምም ተጠቅመዋል እና አሜን ብላ ተቀበለች። እግዚአብሔር የተናገረውን ይፈጽማል አለች። ከዚያ በኋላ ጥቂት እንደቆዩ እንደተናገረው እግዚአብሔር ቃሉን ፈጸመ እና ወንድ ልጅ ሰጣት። እግዚአብሔር ታማኝ አይደል? ወንድ ልጅ ሰጣትና ጥቂት እንደቆየ ያ ልጅ በጣም ታመመ፣ በሚሞት ህመም ታመመ። እንደ ያዕቆብ አይነት ፈተና ውስጥ ገባች እናት እና ሆስፒታል ገብቶ እንደ ኮቪድ አይነት ወረርሽኝ የነበረበት ታይም ይመስላል። ሰው አስክሬን እንጂ የሚወጣው ድኖ የሚወጣ አልነበረም በነበረበት ክፍል እና እግዚአብሔር ግን ተናግሯል፣ የቤቴ ካህን አደርገዋለሁ አገልጋይ አደርገዋለሁ ብሎና በጣም ጭንቀት ውስጥ ገባች እናት። ከዛን አንድ ምሽት ተረኛው የብላቴናው አባት ነበርና አባትየው እንደዚህ ብሎ ጠየቀ። እኔ ምለው አለ ነሳ ማለት ምን ማለት ነው አለው። በጣም ደነገጠ። እንደው ምን መሰለ ማታ እየዘመርኩ ነው ያደርኩት አለ። ምን የሚል መዝሙር? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን። ነሳ። አባት በጣም አለቀሰ። ለካ ነሳ ማለት ይወስዳል ማለት ነው። ድንገት ሌሊት ላይ ነበርና አንድ የሰፈር ሰው መጣ እዛ አባት ጋር። በቃ ተዘጋጅ። የልጁን ፊት ሲያይ አልቋል። ኦሬዲ ትልልቅ ሰዎች ያቆይል የሚሞት ሰው ምናምን አልቋል። ተዘጋጅ ሲል አባትየው በጣም አለቀሰ። ወንድ ልጄን ይጦረኛል ብዬ እንደዚህ ያደርገኛል ብዬ ያልኩት ልጄ መንገድ ላይ ቀረ ብሎ ባዘነ ሰዓት ድንገት እናት ደግሞ ሌሊት መጣች። ሲንሾካሾኩ ሰማች። ምንድነው የምትንሾካሾኩት? አይ ነሳ የሚል ነገር ጠየቀኝ። መልሱንም ሳልመልስለት ዝም አልኩ። እሱ ደግሞ መጥቶ ይሄው ተዘጋጅ እያለኝ ነው። ተንበረከከች እናት፣ አልጋውን ያዘች። እግዚአብሔር እንደዚህ አልተናገርከኝም አለች። መንገድ ይቀራል ብለህ አልተናገርከኝም። የቤቴ አገልጋይ ይሆናል ብለህ ነው የነገርከኝ። አንተን ደግሞ አምንሃለሁ። በዛ ሰዓት ከዛ ክፍል ብዙ አስክሬኖች ይወጡ ነበር። አልጋውን ይዛ አንተን ነው ማምንህ፣ የተናገርከኝን ነው ማምነው፣ ሁኔታዎችን አላምንም እያለች ጮሃ ጸለየች። እግዚአብሔርም ሰማት፣ እንደተናገረው አደረገላት። እግዚአብሔር ታማኝ ስለሆነ በጣም የሚገርማችሁ ያ በትንቢት የተወለደው ብላቴና፣ ያ ከሞት አፋፍ ያመለጠው ብላቴና በፊታችሁ ቆሞ የሚያገለግለው ነው። ስለዚህ እግዚአብሔር ታማኝ ነው ብዬ ስናገር አላፍርም። እግዚአብሔር የሚታመን አምላክ ነው። ክብር ለኢየሱስ ይሁን።
እግዚአብሔር የሚታመን አምላክ ነው። ቃሉን ይፈጽማል ስል አላፍርም፣ አውቀዋለሁ። ከሞት አፋፍ ላይ ቀስቅሶ ያነሳኝ እርሱ እግዚአብሔር ስለሆነ ማንም በሌለበት ምድረ በዳ የሚያሻግር እርሱ እግዚአብሔር ነው። ወንድሞቼና እህቶቼ የተናገረውን እግዚአብሔር ይፈጽማል። ጌታ ምን ብሏችኋል? እርሱ ታማኝ አምላክ ነው። እዚሁ ነው ጌታ የተናገረን። ክብር ለኢየሱስ ይሁን። ያው የኔው ታሪክ ነው እንዳልኳችሁ። ለእናቴም የተናገሩት ያኔ ጋሽ ስሞን ይባላሉ። አሁን ነቢይ ስሞን ናቸው፣ በሕይወት አሉ። እግዚአብሔር ታማኝ ነው። ግድ የላችሁም፣ እግዚአብሔር ታማኝ ነው። ባካችሁ ጩና እግዚአብሔር ታማኝ ነው ሲበሉ የሆነ ነገር እየተገፈፈ ነው። እግዚአብሔር ታማኝ ነው ሲበሉ ቃሉን አያጥፍም። የተናገረውን እግዚአብሔር ይፈጽማል። እና እህቴ ጌታ ምን ብሎሻል? ጌታ ምን ብሎሃል? ጥቂት ምዕራፍ ነው፣ ጥቂት ቀን ነው የቀረው። በ2017 እና የተናገረውን እፈጽማለሁ ያለው ነገር አለ። ይሄው እግዚአብሔር ታማኝ ነው። ዛሬም ቢሆን የሚናገር አምላክ አለ። ለመጪው ለሩቅ ዘመናችን የሚታመነው ማን ነው ካል የሰራዊት አምላክ እግዚአብሔር ይታመናል። በየትኛው ምዕራፍ ላይ ብንሆን እግዚአብሔር የተናገረውን እሱ ይፈጽማል። የሚናገረው ራሱን ታምኖ ስለሆነ እኛን አይቶ ሳይሆን ራሱን ታምኖ ስለሆነ የተናገረውን እግዚአብሔር ይፈጽማል። ይኸው ብቻዬን ነበርኩ፣ በትሬን ብቻ ይዤ ወጣሁ። አሁንሳ የሁለት ክፍል ሰራዊት ሆኛለሁ። አሁንሳ አብዝተኸኛል። አሁንሳ አትረፍርፈኛል። ማን? ቃል የተናገርከው አንተ ስለሆንክ የተናገረሽ ይፈጸማል። የተናገረ ይፈጸማል። ግድ የለም ወንድሜ የመነ የተናገረ እግዚአብሔር ይፈጸማል። ተናጋሪው እሱ ብቻ ይሁን እንጂ ከሞት እንኳን እንዳላዛር ቀስቅሶ ያስነሳል። ኢየሱስ ጌታ ነው። ታስታውሳላችሁ ሐዋርያት ሥራ ምዕራፍ 12 ላይ የወንድማችን ሐዋርያው ቅዱስ ጴጥሮስ ታሪክ ሄሮድስ ያዕቆብን ሲገድል አይሁድን ደስ እንዳሰኘ አይቶ አለ። ማንንም ጨመረ? ጴጥሮስንም ጨመረ። ከዚያ በኋላ በእስር ቤት ሳሉ ጴጥሮስ ምን ሆኖ ነበር የሚለው? አንቀላፍቶ ተኝቶ ነበር። ነገ ሊገደል ተኝቷል። ነገ የሞት ቀጠሮ ተቀጥሮለት ተኝቷል። ሄሮድስ አይሁድን ደስ ለማሰኘት ለመግደል ተዘጋጅቶ ነበር። ያዕቆብ ግን ተኝቶ በነበረ ሰዓት መልአኩ መጥቶ ምን አደረገው ነው የሚለው? ቀሰቀሰው። ነክቶ ቀሰቀሰው። አንተ መልአክ እስኪመጣ ድረስ ሁሉ አያውቅም። መልአክ እኮ ሲመጣ ታውቃላችሁ አይደል? መቃብር ሁሉ ተንቀጥቅጦ እኮ ምድር ተናውጦ ተሰነጣጥቋል። ግን ተኝቷል። እኔ ለምን ተኛ ብዬ ሳስብ እግዚአብሔር የተናገረውን አስቦ ነው የሰማ። ዮሐንስ ወንጌል 21 ላይ ታስታውሳላችሁ ቁጥር 18 ላይ በሸመገልህ ጊዜ ነው የሚለው እንጂ አሁን ትሞታለህ አላለው። በሸመገለ ጊዜ ሲገባ አልሸመገለም፣ ገና ነው። አለኛ ቃል አለኛ አለ እና ያዕቆብን እኮ ገሏል። ይግደላ፣ እኔ ግን እግዚአብሔር የተናገረኝ አለ፣ እግዚአብሔር ያወራኝ አለ። ምን ብሎ? በሸመገለ ጊዜ ሌላው ያስታጥቃል እንጂ አለኝ፣ እዚህ ትሞታለህ አላለኝም። ሞት መሃል እንቅልፉን ተኝቶ አደረ። መልአኩ መጥቶ ቀሰቀሰው። ምን አስተኛው ካልከኝ የተነገረው የትንቢቱ ቃል ከኢየሱስ አፍ የሰማው ቃል። ወንድሞቼ እህቶቼ የሰማችሁት ቃል ያሻግራችኋል። ኢየሱስ ጌታ ነው። እስኪ ከጎናችሁ አልሶ የሰማኸው ቃል ያሻግርሃል በሉት። ኢየሱስ ጌታ ነው። ለዚህ ነው በእግዚአብሔር የምንታመነው። ለዚህ ነው እግዚአብሔርን የምናምነው። ለዚህ ነው የተናገረውን ይፈጽማል የምንለው። መልአኩ መጣና ቀስቅሶት ይዞት ሄደ። ጴጥሮስን እየመራው ወሰደው። ከዚያ በኋላ አንድ ቅያስ ውስጥ ሲደርሱ በቃ ሂዳለሁ፣ ከዚህ በኋላ መንገዱን ስለምታውቅ አንተ ሄዳለሁ። መንገዱን ስለማያውቅ ነው ጴጥሮስን መልአኩ እየመራው የነበረው። እስር ቤት ገብቶ አያውቅም፣ ኤክስፒሪየንስ የለውም። ግን የዛን ጊዜ መልአኩ ሁሉን ስለሚያውቅ ና ተከተለኝ አለው። ሰፈር ሲደርስ ግን ተለየው ይላል። እና ምን ልላችሁ ነው? የሞት አፋፍ ላይ እንኳን ብትሆኑ እግዚአብሔር የተናገራችሁ ይፈጸማል። ይኸው ሕያው ምስክር ነኝ። እግዚአብሔር የተናገረውን ይፈጽማል። እግዚአብሔር ታማኝ ነው። አላህ እግዚአብሔር ተናጋሪው አምላክ እግዚአብሔር አለ። እስኪ ካላስቸገርኳችሁ ቀኛችሁን አንሱና እግዚአብሔር አለ ብላችሁ ጩሁ እስቲ።
አለ እግዚአብሔር አለ አባታችን አለ የሚታመን እግዚአብሔር አለ ተናግሮ የሚፈጽም እግዚአብሔር አለ እግዚአብሔር አለ እግዚአብሔር አለ እግዚአብሔር። መጨረሻውን ሐሳብ ነገር ሐዋርያት ሥራ ምዕራፍ 27 ላይ ያለውን ታስታውሳላችሁ። ወደ ሮም ቄሳር ፊት ለመሄድ ጉዞ በጀመሩ ጊዜ ሐዋርያው ጳውሎስ በአሕዛብና በነገስታት ፊት ትቆማለህ ተብሎ የተነገረው ትንቢት ሊፈጸም በደረሰ ሰዓት ለምን በነገስታት ፊት የሚቆመው ሮም ሄዶ ነው። ለቄሳር መናገር አለበት ወንጌል። ግን የሚሄድበት ሰዓት አደገኛ ሰዓት ሆነ። ሐዋርያት ሥራ ምዕራፍ 27 የሚያወራው ስለሱ ነው። ነገስታት ፊት ለመቆም ይግባኝ ጠይቆ በሚሄድበት ጊዜ አደገኛ ማዕበል እንደተነሳ መጽሐፍ ቅዱስ ይነግረናል። ሐዋርያት ሥራ ምዕራፍ 27 እንደውም እየጻፈ የነበረው ሉቃስ ወደፊት እንድናለን የሚል ተስፋ ተቆረጣል። ሉቃስ እንኳን ተስፋ ቆረጠ። በቃ አለቀልን አለ። ከዚህ ምዕራፍ ማን ያሻግረናል? ከዚህ በኋላ ማን ያወጣናል ብሎ ተስፋ ቆረጥን አለ። ግን በአንድ ሌሊት በአንድ ምሽት እግዚአብሔር መልአኩን ላከለት። ጳውሎስ ሆይ አንድም ነፍስ አይጠፋም አለው። አው በረታ። እናንተ ሰዎች ሆይ ስሙኝ አለ። ስሙኝ እግዚአብሔር መልአኩን ልኮ እንደዚህ ብሎኛል፣ ተናግሮኛል። ምን ብለዋል? አንዲት ነፍስ አትጠፋም፣ አንዲት ነፍስ አትሞትም። እናንተ የእግዚአብሔር ይናገር እንጂ እርሱ የተናገረውን ይፈጽማል። ሁኔታውን አይቶ እኮ አይደለም የተናገረው። ያለው ሁኔታ አስተማማኝ አይደለም። መርከቡ ተሰባብሯል። ጨለማ ውስጥ ነው። ለ14 ቀን ቀንና ምሽት እንኳን የማይታወቅበት አይን እንኳን ቢወጉ የማይታይበት ጨለማ ውስጥ ነበሩ። ግን እግዚአብሔር መልአኩን ላከ። በድቅድቅ ጨለማ ውስጥ ማንም ሊደርስላቸው በማይችልበት ሰዓት ውስጥ መጣላቸው። አምላኬ መልአኩን ላከላቸው። ከዚያ እንዲህ አለ ጳውሎስ እንደተናገረኝ እንዲሁ እንዲሆን እግዚአብሔርን አምናለሁ። ሁኔታው አያስተማምንም፣ ግን የተናገረኝ አምላክ እግዚአብሔር ምን የሚሆን ነው? የሚታመን ነው። እግዚአብሔር ይታመናል። ጉዞ አስፈሪ ነው። አዎ ጉዞ ጨለማ ነው። አዎ ግን የሚታመን እግዚአብሔር አለ። በጎናችሁ ያለው ሰው የሚታመን እግዚአብሔር አለ በሉት። የተናገረህን ይፈጽማል በሉት። ከዚያን በደህና ደረሱ እኮ ነው የሚለው። ከዛ በኋላ በደህና ደረሱ። ተናጋሪው ማን ስለሆነ? እግዚአብሔር ስለሆነ የተናገረህ እግዚአብሔር በደህና ያደርስሃል። ሰው አለ ጉባኤ ውስጥ የተናገረህ እግዚአብሔር በደህና ያደርስሃል። ኢየሱስ ጌታ ነው። ስለዚህ የታመኑት በራሳቸው አቅም አይደለም። የታመኑት በተናጋሪው ማንነት ላይ ነው። እርሱ የተናገረውን ይፈጽማል። ምን እናድርግ ታዲያ? ምን እናድርግ? የመጀመሪያው በጸሎት እንጠብቅ። ያዕቆብ እንዳለው እንደለመነው አንተም በርግጥ እንዲህ አደርግልሃለሁ ብለኸኝ ነበር ብለን በጸሎት እንጠብቅ። ሌላው ምን እናድርግ? በተናገረን ጌታ እንታመን። እርሱ የተናገረውን ይፈጽማል። እርሱ እግዚአብሔር ታማኝ ነው። እርሱ እግዚአብሔር ዛሬም ቢሆን የተናገረውን ይፈጽማል። ካላስቸገርኳችሁ በጣም ካላስቸገርኳችሁ ይቅርታ። አንድ ሶስት ሰው ተነሱና እግዚአብሔር የተናገረህን ይፈጽማል በሉት። ተነሱና ተነገሩ።